ጥቂቶች ማለት 8 ነፍስ ምን አልከኝ? ቀጥል የሰማው ነው። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ በምን የዳኑበት አለ? በውሃ የዳኑበት። በውሃ የዳኑት እነማን ናቸው? በውሃ እዚህ ጋር ሲል በውሃ የዳኑት ሲል ስለ ጥምቀት እያወራ ነው። ኧረ ቆይ አልጨረስኩም፣ እባክህ ይደክመኛል። እሺ እየፈታ ነው ስለምንሄድ ነው። ጥምቀት የሚለውን እኮ አልደረስንበትም፣ አሳይሃለሁ። ይሄ ጥምቀት ነው አላልኩም። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ በውሃ የዳኑበት የተባሉት እነማን ናቸው? በውሃ ዳኑ የተባለው በኖህ ዘመን የነበሩ ሰዎች እነማ በኖህ ዘመን መርከብ ሲሰሩ በእግዚአብሔር በትዕግስት ይጠብቃቸው የነበሩ እንቢተኞች ናቸው። በውሃ የዳኑት ጥቂት ናቸው ይላል። አይልም። ይኸው ቤተሰቡ ነው የኖህ ቤተሰብ 8ቱ ነፍስ አለ። ይኸው 8ቱ ነፍስ አለ። ማንበብ አትችልም እኮ 8ቱ ሰዎች ነበሩ። ቀጥል። አዎ እምቢ አሉ አይደለም፣ እምቢ አላሉም። እሺ ብለው ገብተዋል። ግን በውሃ ድነዋል አለ። ቆይ ልጨርስ። አልጨረስኩም። አንተ እንዳብራራኸው እኔም አብራራለሁ። 21 አይደል እንዴ ያልኩ? እኔም አብራራለሁ። አንተ ጨርስ። አሁን ሚውት ላድርግ ነው ይልናት። አንተም እንደ ሚውት አድርግልህና እኔም ልጠይቅህን ብቻ ትመልስልኛለህ። እሺ በውሃ የዳኑት እነማን ናቸው? 8 ነፍስ አይደለ? የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። እሺ ትዕግስቱ ነበር፣ እነሱ ቀድሞ አልታዘዙ አይደለ? እሺ ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። አሁን ያድነናል የተባለው በቅዱስ ጴጥሮስ ጊዜ ምንድን ነው? ጥምቀቱ ነው እዚህ ጋር የሚለው። ጥምቀት ያድናል እያለ ነው አይደል እኮ። ላስረዳ። አሁን አንጨረስክ? አሁን አንተ ይላል አይልም? ግን ጨረስክ? ይላል አይልም? ጨርሻለሁ በለኝ ፕሊዝ እኮ። ይላል አይልም እኮ ጨርሻለሁ። እሱን እንድልህ ይኸው ጥምቀት ያድናል ይላል አይደል? ጥምቀት ያድናል አለ። እሺ ቆይ፣ እሺ ያድናል አለ። እሺ ክፈትልኝ መጀመሪያ እዚህ ቦታ ላይ ስንመጣ ጥምቀት እኔ አሁን ላውራ፣ አንተ አሁን የራስህን አወራህ፣ እኔ ማወራውን ነገር ተወኝ ማለት ነው። ስለዚህ እኔ እንዳወራ ጊዜ ስጠኝ። መጽሐፉን ክፈትልኝ። እነሱ ሰው እያየ ነው ማለት ነው። እሺ አይ በደንብ አይታየኝም፣ ሙሉ አይታየኝም። እኔም ሙሉ ማሳየት አልችልም። እንዲህ እያደረኩ ነው ማሳየት የምችለው። እሺ ከ18 እኔ አሁን ማነበውን መጽሐፍ አዲስ ትርጉም ስለሆነ አንተ ላትቀበለው ትችላለህ። እኔ አልቀበለውም። እሱ ሲጀመር አልቀበለውም። ኦኬ እሺ እሱን ከ18 ጀምሮ አሳየኝ። እሺ የመጽሐፍ ቅዱስ ማህበር የማያውቀውን መጽሐፍ እኔ አልቀበለውም። ለምሳሌ በሱ አንተ አሁን ስለምትለው ጥምቀት ሳይሆን የሚያወራው በኖህ ዘመን ስለነዛ ስለ 8ቱ ሰዎች ነው። ክርስቶስ ኢየሱስ ወደ ሲኦል ወርዶ ወንጌል ከሰበከላቸው በኋላ ነው ይሄ ጥምቀት ምሳሌ ሆኖ ያዳናቸው። በውሃው ላይ ያዳናቸው አይልም። በኖህ ዘመን እኮ ይልሃል። በኖህ እኮ ይልሃል እኮ። ይሄ እኮ በኖህ ዘመን የነበረውን ነገር ምሳሌ ክርስቶስ በስጋ ሲሞት ክርስቶስ በስጋ ሲሞት በመንፈስ አረቶ በቃ አንተ ነህ የምታስረዳው። የት ነው የሄደው? የት ነው የሄደው? ይኸው ዝም ብዬ መልስልኝ። የት ነው የሄደው? አውራ አንተ ብቻ። አንተ ቅድም አውርታል፣ አሁንም አንተ ነው የምታብራራው። እኔ ማብራራው ቅዱስ ጴጥሮስ አሁን ያድነናል ያለው የዛሬ ስንት ሺህ ዓመት የነ ኖህ ውሃን ነው አሁን ያድነናል ያለው ጥምቀት እያለ እኮ። የትኛው ጥምቀት እንደሆነ ላሳይህ። ኧረ አባ ተረጋጋ። የትኛው ጥምቀት ነው? የትኛው ጥምቀት ነው? ይኸውልህ ከ18 ጀምሮ በስነ ስርዓት አንብብልን። ወይ መጽሐፉ የሚታይ ወይ እኔ ላንብብልህ። ችግር የለም። የትኛው ጥምቀት ነው? ንገረኝ። የትኛው ጥምቀት ነው? ሂድ ከ18 ጀምሮ አንብብልኝ። የትኛው ጥምቀት ነው? አንብበው። ከ18 ጀምሮ አንብበው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። አይሰማም? ቆይ ተረጋጋ። ክርስቶስ ኢየሱስ ለአንዴና ለመጨረሻ ጊዜ ነው አይደለ ለኃጢአተኞች የሞተው? እሺ እንደ መጽሐፉ ማለት ነው አይደል?
እሺ አይደል? ወደ እግዚአብሔር ያቀርባቸው ዘንድ አይደለ? እሺ ጻድቅ የሆነውን ስለ አመፀኞች ሞተ። እሱ መጽሐፉ የሚለው እንደዛ ስለ አመፀኞች ከሞተ በኋላ በመንፈስም ሄደ ይላል። ከዛ በመንፈስ ሄዶ ምን አደረገ? የት ነው ሄደው? በወህኒ ቤት። የት እኮ የት? በወህኒ ቤት። ይሄ ማለት ኦልሬዲ ወደ ሲኦል ወርዶ ወንጌል እንደሰበከ ነው። እሺ ወደ ሲኦል። እሺ ነፍሳት ምን አደረገላቸው? ወንጌል ሰበከላቸው አይደል? እሺ ስለዛ ስለሞቱ ስለሱ ወንጌል ሰበከ። ወንጌል ደግሞ ስለ ልጁ ስለራሱ ነው። ወንጌል ሲሰበክ ወደ ወህኒ ቤት የነበሩት ነፍሳት ቀድሞ ይላል። አያው እዚህ ጋር በደንብ ሁላችሁም ማየት ያለባችሁ ቁጥር 20 ላይ እነዚህ በወህኒ ቤት የነበሩት እነዛ ነፍሳቶች አያ ቀድሞ በኖህ ዘመን ይሄ የሚያወራው ቀድሞ የነበረውን የኖህ ዘመንን ታሪክ ነው ወዳጆቼ። አዎ ታዲያ እኛ ምን አለን? ስለ ነው ቤተሰብ እኮ እያወራለሁ። አዎ እደግምልሃለሁ፣ ላስረዳህ እንዴ ምን ሆነሃል? አዎ በቁጥር 20 የሚያወራው በኖ ጊዜ ስለነበረው ነው። ቁጥር 21ስ ወንድሜ ጎበዝ ነህ ስታስረዳ። እስቲ ቁጥር 21 ደግሞ አይዞህ አትደንግጥ፣ ምንም ማለት አይደለም። መጽሐፉ የሚናገረው ቁጥር 20 አንተ ዘለልከውና ሄድክና አልዘለልኩም። ቁጥር 21 ላይ ሄድ። እሱን አላብራራህም ናቲ፣ እሱን አላብራራኸውም አንተ። እሱን ማብራራት አልፈልግም። እኔ ሁሉ ይሄን ጥያቄ አልመልስም ብለህ ስትቀባጥር ነበር። በውሃ የዳኑት እነማን ናቸው ብዬ እየነገርኩ ከዛ 8ቱ ነፍስ ማለት ከብዶህ ያኔ እምቢ አሉ ያልታዘዙት ናቸው ምናምን ብለኸኝ ተሳስተሃል ብዬ። አሁን ውሸት ጥሩ አይደለም። አሁን 20 ጥቂቶች ማለት 8 ነፍስ የተባሉት በኖህ ጊዜ እንደሆነ ይኸው ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ተብሎ የኖህ ቤተሰብም ቆይ አንዴ አትደራ የኖህ ቤተሰብም የጠፉትንም ሰዎች እዚህ ላይ በዛ ጊዜ እንደሆነ ተናግሯል። አሁን የኛ ጥያቄ 21 ስለሆነች 21 ደግሞ ስለምንድን ነው? እስቲ ያንበው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ የኖህ ጊዜ ያድነናል አይልም፣ አሁን ያድነናል ይላል። ምኑ? ጥምቀት። እሺ እና ደግሞ ቆይ አረ እንጨርሰው። ምንም አልሰሙ 21ን እንጨርሰው። ቆይ የሰውነት እድፍ ማስወገድ አይደለም፣ ይልቁንስ ምንድነው? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ለእኛ ተራ አይሰጥም እንደ እሺ ቀጥል። አይ ቆይ ትቀጥላላችሁ። 21 ደግሞ ስለምንድን ነው? ቀጥለልን። 20 በኖህ ጊዜ ነው ብለኸኛል። 21 ደግሞ ስለምንድን ነው? አይቶ በቃ እሺ፣ ለማንኛውም ከለሰበት ቀጥሎ በቃ። አይ አንተ ምንም ለመረዳት አይደለም የሰማህ ያለው፣ ዝም ብለህ የራስህን አስተምሮ ብቻ ነው። እኔ እያስረዳው እኔ እየነገርኩ አንተ መቀበል የፈለግከው ያንተን ብቻ እንድናገር ነውና፣ አይ 21ን አላስረዳህም። ቀጥል። 21ን አሁን አስረዳ። 20ንማ ተቀበልኩ። በኖህ ጊዜ ነው አልከኝ። አዎ አልኩ። 21 መጀመሪያ ምን አላቸው? ቆይ ይለ እሺ ላስረዳው። የተረጋጋ ከ18 ጀምሮ ስናይ ክርስቶስ ኢየሱስ ለነሱ እንደሞተ ከዛ በኋላ ወደ ሲኦል ወርዶ ወንጌል እንደሰበከላቸው ይናገራል። እሺ ከዛ እነዛ የተረፉት 8ቱ በመርከብ ላይ የተረፉት ሰዎች በኖህ ዘመን መርከብ ሲሰራ እግዚአብሔር በትዕግስት ይጠብቃቸው የነበሩ አንቢተኞች ናቸው። እነዛ ሰዎች በውሃ የዳኑት ጥቂት አየ። በዛ ጊዜ የዳኑት መርከብ ላይ ነው የዳኑት፣ በመርከቡ ነው የዳኑት። ውሃ ያልነካቸው የሉም እንዴ ታዲያ? ውሃ ነክቷቸው ነበር ሁሉ ነው። ይሄን እንድታስረዳኝ እፈልጋለሁ። ውሃ ነክቷቸዋል እነዛ ሰዎች? በዛ ጊዜ ውሃ ነክቷቸዋል ወይ? ውሃ ነክቷቸዋል? አይ አልነካቸውም። በቃ ቴንክ ዩ። እና ምን ውሃ ሳይነካቸው እንዴት ነው እዚህ ጋር ይድናሉ የሚለው? አይ አለኝ ቅዱስ ጴጥሮስ ነው የምቀበለው። እኔ በውሃ ዳኑ አለኝ። አሜን ብዬ ነው የምቀበለው። ግን እንዴት እንደዳኑ አስረዳሃለሁ። አልነካቸውም እያልከኝ ዳኑ ትለኛለህ፣ አልነካቸውም ትለኛለህ፣ ከዛ ዳኑ ትለኛለህ። መርከቡ ሲጀመር ማለት ነው ያን ይሄ እዚህ ጋር እኔ አይደለም ያልኩት። ይሄን ሲያንብበው አንዴ በእናትህ ምንድን ነው የምትቀባጥረው? ይሄ ምንድን ነው የሚለው? በውሃ የዳኑበት ያለው እኔ አይደለም። በቃ እሺ እኔ አልቻልኩም። ከሌላ ሰው ጋር መርከብ ሲዘጋጅ እሺ በምንድን ነው የዳኑት ነው የሚለው? በል በምንድን ነው የዳኑት ይላል። በምንድን ነው የዳኑት ይላል። አንብበው ቶሎ በል። በምንድን ነው የዳኑት ይላል። አይቀጥል በቃ ከሌላ ሰው ጋር ታፍራለህ። በቃሉ ታፍራለህ። አይ እኔ ለምን አንተ ነው እንጂ የምታፍረው እያፈርክ ያለህ። ይኸው ካላፈርክ መስክር። በምንድን ነው የዳኑት ይላል።
በምንድን ነው የዳኑት ይላል? ሌላ ሰው ጋር ቀጥሉ። በቃ መልስ። በውሃ የሚዳን ከሆነ ታዲያ ክርስቶስን ለምን ሰበከላቸው? ለምን ሰበከ? ስለ ወንጌል ለምን ነገራቸው? አሁን ይሄን መልስ። እነዛ ሰዎች ውሃ ነካቸው? ውሃ አልነካቸውም አልከኝ። ስለዚህ ያ ጥምቀት ቆይ እኔ እንድጠይቅህ ውሃ ሳይነካቸው እንዴት እንደዳኑ እነግርሃለሁ። እንዴት እንደዳኑ እኔ እነግርሃለሁ። አሁን አለማወቅህ እኔ የምጠይቅህን አንተ አትነግረኝም። አንተ ይሄን መልስ። አይነቅህ ቅዱስ ጴጥሮስ ነው የጻፈው። አንተ እንደምትለው አይደለም ይሄ ቃሉ። እኔ ቃሉን ብቻ አንብበው፣ እኔ ማስረዳቱን ትተህ አንብበው። በምንድን ነው የዳኑት ይላል? በምንድን ነው የዳኑት ይላል? እናንተ ግን እግዚአብሔር በእውነት በምንድን ነው የዳኑት ይላል? አትመልሰው። መመለስ አይደለም አታነበው። ይሄው ፕሮቴስታንት ማለት ጴንጤ ማለት ምንድን ነው? ውሃዎች ውሃ ነክቷቸዋል። ያ ውሃ በምንድን ነው የዳኑት እያልከኝ? እንዴት አልነካቸውም እያልከኝ? ድነዋል ይላል። ይሄው ቅዱስ ጴጥሮስ ነው ያለኝ። ናቴ ወደ ክርክር አትግባ። ቆይ ውሃ ያድንም። ቆይ እዚህ ጋር ውሃ ያድናል ብሎ ስለ ትንሣኤ ወይ አስወርጅ። እምቢ ብሎኝ ነው ልሰጥ ብዬ ናት። እሺ አንዴ ልክፈትልህ። ታነባዋለህ። በምን ዳኑ ነው የሚለው ቅዱስ ጴጥሮስ? ኢየሱስ ይመጣል ውሃ ያድነናል ብሎ እኮ አንተ ውሃ ከሚያድን ከሆነ ውሃ ያድን። ብራዚል በአራት ላይ ሲላ አስወርጃቸው ሁለቱን ስልጣን የለም ያሰሽው ጥሩዬ ስልጣን ይመልሽ። በእናታችሁ ዝም በሉ። ክርስቶስ ነው። እሺ አባቴ ክርስቶስ ነው ያደነ። ውሃ ያድነናል ሲላ መዳን ትችላለህ። ውሃ ያድን። ውረድ። ሞዴሬተር እኮ እምቢ ብሎኝ ነው። አሁን እንደዚህ አይነት እንትን ኤኒዌይስ እኔ ክሊር ላድርግላችሁ፣ እናንተ ቀጥሉ። ቅዱስ ጴጥሮስ በውሃ ድነዋል ይላል። አዎ በቃ ድነዋል ይላል። እነማ? 8ቱ ነፍስ እነ ኖህ ማለት ነው ከቤተሰቡ ጨምሮ በውሃ ድነዋል ይላል። እና ውሃው ነክቷቸው ነበር አልነካቸውም ነበር? እዛ ውስጥ መግባት አይጠበቅባችሁም። ኦኬ። የመጀመሪያው ነገር እንዴት ነው የዳኑት? ከዛ ከተበላሸው ከሚጠፋው ምድር ያ ውሃ ወደ አዲስ ምድር ወስዷቸዋል፣ አወጥቷቸዋል። ስለዚህ ውሃው አድኗቸዋል ተብሎ ይነገራል። በመጀመሪያው መጽሐፍት ደግሞ በመርከብ እንደዳኑ ይነገራል። ምንም ችግር የለውም። መርከብ ውስጥ ገብቶ ነው። መርከብ የቤተ ክርስቲያን ምሳሌ ናት። ስለዚህ ያ ውሃ ከተበላሸው፣ በነገራችን ላይ የፕሮቴስታንቶች አንድ ትራንስሌሽን ነበረኝ ኮመንታሪ ያለው ማውጣት ካለብኝ ላወጣ እችላለሁ። አለ ፊት ለፊቴ ማለት ነው። ሪካቨሪ ቨርዥን እሱም ሲናገር ይህንኑ ሀሳብ የፕሮቴስታንቶች ኮመንታሪ ነው ያስቀምጠዋል። ስለዚህ ቅዱስ ጴጥሮስ ምን ብሏል? ቃል በቃል በቃ ይኸው ውሃው አድኗቸዋል ይላል፣ እነሱን ማለት ነው። ስለዚህ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ማለት። እሺ ከዛስ ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድናል። ስለዚህ አሁን የሚያድነው ምንድን ነው አለ? ጥምቀት ምሳሌነቱ ለምን ነበረ? በብሉይ ኪዳን ለምሳሌ አንደኛው ምንድን ነው? ለዛ በኖህ ጊዜ ለነበረው ለውሃው ምሳሌ ነው። ስለዚህ ያ ምሳሌ ነው፣ ሲምቦል ነው። ኦኬ። ስለዚህ ያ ውሃ አሁን ለአዲስ ኪዳኑ ጥምቀት ምሳሌ ነው ማለት ነው። ስለዚህ ግን የሚያድነው ምንድነው? አሁን ጥምቀት ያድናል ተብሎ ለብቻው ተቀምጧል። በነገራችን ላይ ምንም በቃ ግልጽና ግልጽ ነው። ቅድም ያወራነውን ክሊር ላድርግላችሁ እና እኔ ልውረድ፣ እናንተ ቀጥሉ ማለት ነው። ሰው ክርስቶስ አለው አይደል? ሰው ክርስቶስን ሳይለብስ ባጭሩ መጽደቅ አይችልም። ክርስቶስን መልበስ ግዴታ ነው። ክርስቶስን መልበስ፣ ከክርስቶስ ጋር አንድ መሆን ግዴታ ነው። ለምን? ክርስቶስ ህይወት ነው። ህይወት ያስፈልገን ነበር። ሙታን ነበረ። በበደላችን ሙታን ስለነበረን ህይወት ያስፈልገን ነበር። ስለዚህ በልጁ ነው ደግሞ የምናገኘው። አሁን እንዴት ነው የምናገኘው? በእምነት በኩል በጥምቀት እናገኛለን፣ በምስጢራት እናገኛለን ማለት ነው። እነዚህ ምስጢራት ጸጋውን የምንቀበልባቸው ስለሆኑ ማለት ነው። ስለዚህ ሰው በእምነት ይጸድቃል ሲባል ስሰሙ፣ አዎ ይጸድቃል፣ ግን በእምነት ብቻ የሚል መጽሐፍ ቅዱስ ላይ አንድም ቦታ የለም። ብቻ ማለት ነጥሎ የሚናገር ሌሎቹን አስፈላጊ አድርጎ የማያይ ስለሆነ፣ ይህም ደግሞ በራሳቸው ፕሮቴስታንት በሚባሉት ዲኖሚኔሽኖች ለምሳሌ እንደ መካነ ኢየሱስ ለምሳሌ
የሳክራመንትን ቦታ ወይ ደግሞ ምስጢራት እነዚህ ጥምቀት፣ ቁርባን የምንላቸውን ለድህነት እንደሆኑ በሰፊው የሚያስተምሩ ነው። ኤኒዌይስ ምን ልላችሁ ነው? ሰው አዳማዊ ነበረ መጀመሪያ፣ ወይ ደግሞ የኃጢአት ስጋ ነበረን። ሰው በኃጢአት ስጋ በእግዚአብሔር ፊት መጽደቅ ቢቻል ለምሳሌ በእምነት አለ። ኦኬ ሰው የእሱ ሞት ምን ያደርግልሃል? ምንም አያደርግላችሁ ማለት ነው። ይኸው በቃ ለምን ያመኑ ሰዎች እምነትም ነበራቸው አይደል እንዴ? ክርስቶስ ከመሰቀሉ በፊት በክርስቶስ ያመኑ የሉም እንዴ? አምነዋል እንዴ? እነ አብርሃም እኮ ተሳልመውታል ተብሏል። እነ አብርሃም የተገባላቸውን ቃል በማመን ማለት ነው ተሳልመውታል ሁሉ። ኦኬ በዘርህ አሕዛብ ሁሉ ይባረካል ተብሎ በዘርህ ተብሎ የተነገረለት ክርስቶስ እንደሆነ በማመን እና ደግሞ እውነተኛይቱን እረፍት ደግሞ እንደሚሰጣቸው በማመን እና አብርሃም እኮ ያረፉት እና አብርሃም ያለፉት እኮ ተሳልመውት ነው። ይህን ተስፋ እኮ ተሳለሙት ተብሏል አይደለ? በጊዜው አግኝተውታል እንዴ? አይደል፣ አላገኙትም። እምነት አልነበረም እንዴ? ነበረ። ኦኬ ሰው በአዳማዊ ማንነት ውስጥ ግን ሆነው እምነታቸው ብቻ ምን ይጠቅማቸዋል? ምንም አይጠቅማቸውም። ኦኬ ምን ያስፈልጋቸዋል? መታደስ ያስፈልጋቸዋል። ለዛ ነው ሕዝቅኤል ላይ ንጹሕ ውሃ ምረጭባችኋለሁ ከርኩሰታችሁም ከኃጢአታችሁ ትታደሳላችሁ፣ የድንጋዩን ልብ አውጥቼ የስጋ ልብ እሰጣችኋለሁ ያለው ማለት። ስለዚህ ምን ማለት ነበረብን? ሪጀነሬት መሆን ነበረብን፣ መታደስ ነበረብን። የምንታደሰው እንዴት ነው? አሮጌውን ሰው በመቅበር በመግደል በመስቀል ከክርስቶስ ጋር በመሞት በመቀበር በመነሳት ነው። ከክርስቶስ ጋር ካልሞትን እኛ ብቻችንን ሞተን ምንም። ለምን እነ ኢሳያስ ሞተዋል ስለ ሃይማኖታቸው፣ እነ ኤልያስ ማነው እነ ዳዊት ሞተዋል፣ እነ ኢሳያስ ሞተዋል፣ እነ አብርሃም እነዚህ ሁሉ ሞተዋል በሃይማኖት አይደለ? እንደገና ነቢያትን ስናይ ደግሞ እነሱም የተገደሉ አሉ በሃይማኖታቸው። ሞት ከሆነ የተፈለገው ማለት ነው። ግን የሰው ሞት በቂ አልነበረም። ኦኬ በቂ አይደል። ሰውን ሪጀነሬት ሊያደርገው አልቻለም፣ አይችልም። ስለዚህ ምን ማድረግ አለበት? ከክርስቶስ ሞት ጋር አንድ መሆን አለብን። ከክርስቶስ ሞት ጋር የኃጢአት ስጋን ምን ማለት አለብን? መስቀል አለብን። የኃጢአት ስጋ የተባለው አዳማዊ ማንነታችን ነው። ልክ ስንሰቅል ክርስቶሳዊ እንሆናለን፣ ክርስቶስን እንለብሳለን። ስለዚህ በጥምቀት ክርስቶስን እንለብሳለን። ኦኬ ዳግም እንወለዳለን። ቲቶ 3:5 አንቡት እናንተ ሰዎች። እኔ ደከመኝ ልውጣ፣ በጣም ጉሮሬን እንትን አለኝ ራሱ። ቀጥሉ። ማን ነው ልቀጥል ምናምን እያለ ነበር። እሺ ወንድሜ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመንህን እግዚአብሔር አምላክ ይባርክ። አመሰግናለሁ በጣም። አሜን አሜን። ሄሉ በቃ ደህና ልትወጣ ነው ታስቢ? ደከመኝ በጣም ቆየ። ጭራሽ ዳኒን አስገባችሁት። ዳኒ እንዴት ነህ? እንዴት ነህ? ሰላም ነህ? አለሁልህ። እንዴት ለምን ገባህ ልበል? የቱ ጋር ነው የሞትከው? መስቀል ላይ ነው የሞትከው? ጥምቀት ላይ ነው የሞትከው? በጥምቀት። መጽሐፍ ቅዱስ ሰው በጥምቀት ሞተ ነው የሚለው ወይስ መስቀል ላይ ሞተ ነው የሚለው? በጥምቀት ላሳየህ። ጳውሎስ የት ነው የሞተው? በመስቀል ላይ ሞቻለሁ አይደል? ምን አልከኝ? ጳውሎስ እኔ ሞቻለሁ ያለው መስቀል ላይ ነው ወይስ በጥምቀት ውስጥ ሞቻለሁ ነው ያለው? እስቲ ምን ላይ ነው ያለው? ጥቅሱን ሰጠኝ። 2:20 ላይ ገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ አልኖርም ክርስቶስ በእኔ ይኖራል ሲል፣ አሁን እኔ ከክርስቶስ ጋር ተሰቅዬ መስቀል ላይ ሞቻለሁ እያለ ነው አይደለም? መስቀል ላይ ሞቻለሁ። እስቲ መስቀል ላይ ሞቻለሁ የሚል እስቲ ካለ ወሬ ገላትያ 2:20 ከሌለ ግን አልቀጥልም። ገላትያ 2:20 ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖር ሕያው ሆኜ አልኖርም ማለት ሞቻለሁ ማለት አይደለም። ሕያው ማለት ሕይወት ኖሮኝ አልኖርም ሞቻለሁ ማለት አይደለም። ከዛ ሮሜ 6 ላይ ደግሞ እንዴት እንደሞተ ተናገረ። እሺ እኮ ስለዚህ ጳውሎስ የሞተው መጀመሪያ መስቀል ላይ ነው ወይስ ሲጠመቅ ነው? እዛም ከመሄዳችን በፊት እስቲ መስቀል የሚለውን አሳየኝ። እዚህ ጋር ከክርስቶስ ጋር ተሰቅያለሁ የሌለ እንደ የሚሰቀለው መቼም ውሃ ውስጥ አይደለም መስቀል ላይ አይደል? ሰው የሚሰቀለው መስቀል ላይ አይደል እንዴ?
ክርስቶስ በተሰቀለበት ጊዜ አብሮ ነው የተሰቀለው ነው በእምነት ነው ብቻ። ጳውሎስ ሳምሃው በመስቀል ላይ ተሰቅያለሁ ብሏል አይደል? አይልም። በመስቀል ላይ ተሰቅያለሁ አይልም። ከክርስቶስ ጋር ተሰቅያለሁ ይላል አይልም? ቃል በቃል ጋር ሞቻለሁ ማለቱ ነው። ከክርስቶስ ጋር ተሰቅያለሁ ይላል አይልም? ከክርስቶስ ጋር ሞቻለሁ ማለቱ ነው። ምን ሆናል? እኔ ሞቻለሁ ብሏል ብዬ ያልኩ እኮ ነው ያለው። ዋናው ቁም ነገር ጳውሎስ በመስቀል ላይ ሲሰቀል ነው የሞተው ወይንስ ሲጠመቅ ነው የሞተው? እንዴት እንደሞተ ላሳየህ። ከክርስቶስ ጋር ተሰቅያለሁ ማለት ነው ንገረኝ። ከክርስቶስ ጋር ሞቻለሁ ማለት ነው። ስለዚህ ጳውሎስ ሞቱ የጀመረው መስቀል ላይ ነው ማለት ነው አይደል? ሞቱ የጀመረው በመስቀል ላይ ነው ማለት አልገባኝም። ጳውሎስ የሞተው ከክርስቶስ ጋር አብሮ ተሰቅሎ ነው እኛም አብረን እንደምንሰቀለው አለ። አንተ ጭራሽ አልተሰቀልክም እንዴ? በጥምቀት ማለት ነው። እንዴት ነው ጥምቀት? ጥምቀት መቀበሪያ ነው፣ መስቀል ነው መሰቀያ። መሞቻ እንደሆነ ላሳያ። እንግዲያውስ ይሄንን እንጨርስና ሌላ ቦታ እንሄዳለን። ከክርስቶስ ጋር ተሰቅያለሁ ሲል መሞቻ እንደሆነ ቆይ አሁን ከሰከንድ በፊት ጥምቀት መቀበሪያ እንጂ መሞቻ አይደለም ብለሃል አላልክም? አሁን ብያለሁ። ጥምቀት መቀበሪያ ነው። እኔ ደግሞ መሞቻ የሚለውን ላሳይ። እንዴት ነው? መስቀልም ላይ ሞተ፣ ጥምቀትም ላይ ሞተ። ሁለት ጊዜ ነው የምትሞተው ማለት ነው አንተ። መሞቻ እንደሆነ ላሳየ እኮ። ሁለት ቦታ ነው የምትሞተው፣ መስቀልም ላይ ጥምቀትም ላይ ነው የምትሞተው። አይደለም፣ ሁለት ቦታ አይደለም። እና ታዲያ መጀመሪያ ከክርስቶስ ጋር ተሰቅለ ከክርስቶስ ጋር ተሰቅለ ወርደህ ትቀበራል አይደል እንዴ? ስለዚህ በቃ ከክርስቶስ ጋር መሰቀል ማለት ከክርስቶስ ጋር መሞት ማለት ነው። ከክርስቶስ ጋር ነው። ቆይ ካልፈለጋችሁ ይወርዳለሁ። እያወራሁ አትደረብ ዳኒ። ከክርስቶስ ጋር መሞት አትደረብ ብለኝ። አልደረብም። ሚዩት አታርጉኝ። እኔ ሚዩት አላደረግኩም። እኔ አላቅም። ምን እያወራሁ ነው? እሺ ከክርስቶስ ጋር መሰቀል ማለት ከክርስቶስ ጋር መሞት ማለት ነው። በቃ ሌላ ምንም እንትን የለውም። ኦኬ ከክርስቶስ ጋር መሞት። ከክርስቶስ ጋር የምንሞተው በምንድን ነው? በእምነት ነው ወይስ በጥምቀት? አንድ ሰው ከመጠመቁ በፊት ስላመነ ብቻ ከክርስቶስ ጋር መሞት ይችላል? አይችልም። ሐሰት። ለምን? ማስረጃ ሮሜ 6 ቁጥር 3 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን አለ። ስለዚህ ከክርስቶስ ሞት ጋር አንድ የምንሆነው በምንድን ነው? በጥምቀት ነው እያለህ ነው። ትቀበለዋለህ ዳኒ? አይ መጀመሪያ ጨርስ። ስለዚህ እዚህ ክፍል ላይ የምንሞተው በምንድን ነው አለ? የምንሞተው አይልም። በጥምቀት ጊዜ እንደሞትን ነው የሚናገረው። የሞት ነው መስቀል ላይ ነው። ወርደን የሞተ ማንነታችን ይቀበራል። በምንድን ነው የምንሞተው አለ? በመስቀል ላይ ነው የምንሞተው። 6 ቁጥር አንብበው ከፈለግ። ሮሜን ከፈለግም 6 ቁጥር ላይ አንብበው። አሳይሃለሁ። እሱም ችግር የለውም። እዚህ ክፍል ላይ በምንድን ነው የምንሞተው አለ? በጥምቀት ጊዜ እንደሞትን ያሳያል እንጂ ጥምቀት መሞቻ አይደለም ነው የምልህ። እሺ ልድገምልህ። አሁን ሀሳብን ከጨረስክ በኋላ እኔ ነኝ እኮ ሀሳብን መግለጥ ያለብኝ። አንተ መድገም የለብህም። ተቃራኒ ነው ያወራኸው። ከክርስቶስ ኢየሱስ ጋር እንድንሆን ዘንድ የተጠመቀን አለ። ሀሳብህን ጨርሰህ ድጋሚ አቋርጠኝ ትቀጥላለህ? አንዴ ከክርስቶስ ጨርስ። አንድ የምንሆነው በምንድን ነው አለ? በዚህ ክፍል ላይ ከክርስቶስ ኢየሱስ ጋር አንድ የምንሆነው በምንድን ነው አለ? የጠበቅኩ ነው። እኛ አንድ ምን ሆኖ በመሰቀል በመሞት በመቀበርና በመነሳት ነው። በአራቱም አንድ እንሆናለን ከክርስቶስ ጋር። ይኸው መጽሐፍ ቅዱስን ነው ማነብልህ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን አለ። ምን እንሆን ዘንድ ነው የተጠመቅነው? አንድ እንሆን ዘንድ የተጠመቅን ይላል። ዋናው ቁም ነገር የት ነው የሞት ነው ነው ጥያቄ። አንዴ ስለዚህ አንድ ለመሆን ነው የተጠመቅነው አይደለም? ነው አይደለም? ስለዚህ ጥምቀት አንድ የምንሆንበት ነው ማለት ነው። በሞቱ ማለት በመቀበሩ አንድ እንሆናለን። ከክርስቶስ ጋር ቃል በቃል የሚለውን ነው እሺ የምትፈታልኝ? ቃል በቃል ይስማማለሁ፣ ችግር የለውም። በቃ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው እያለ ነው አይደለ? እዚህ ክፍል ላይ መጀመሪያ ገና ቀጥላለሁ እኮ ባይዜ። ትክክል ነህ፣ ቀጥል። ጎበስ። ይኸው በጥምቀት ከክርስቶስ ጋር አንድ እንሆናለን እያለ እንደሆነ ተስማምቷል። እሺ ቀጣይ። ከዛስ ቀጠል ሊያደርግና ምን ይላል? ሁላችን ሲል ራሱን ኢንክሉድ አድርጎ ነው አይደለም?
ሐሳብን ጨርሰ እኔ ሐሳቤን ባቀርብ አይሻልም? እየመለስክልኝ ሁላችን ሲል ራሱን ኢንክሉድ አድርጎ ነው አይደለም? ምን ጥያቄ ያለው? ሁላችን ሲል ራሱን ኢንክሉድ አድርጎ ነው። ግን ሐሳብን ጨርስ። እኔም እናንተም እያላቸው ነው። እሺ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ማለት ከሞቱ ጋር አንድ መሆን ማለት መሞት ማለት ነው። ጋሽ ዳኒ መልስ። ከክርስቶስ ሞት ጋር አንድ መሆን ማለት መሞት ማለት ነው አይደል? ገላትያውን ትተህ ገላትያውን በሮሜ እያጣፋ ነው። ክርስቶስ ጸሐፊው አንድ ነው። ገላትያ አምጥቼልህ ገላትያውን ትተህ ጸሐፊው አንድ በሮሜ እያጣፋኸው ነው። በጌታ በኢየሱስም ገላትያ ላይ የሚሄድልሃለሁ። አንተ ያመጣኸው የራስን ሐሳብ ነው። ይሄው እኔ ገላትያን ያነሳሁት ገላትያ የሮሜ ላጲስ አይደለም። ገላትያ የሮሜ ላጲስ አይደለም ብራዘር። ያኔ እባክህ እሺ። አሁንም እንደው በዚህ ጊዜ እንደዚህ አይነት ጭቅጭቅ ውስጥ መግባት ራሱ ያስጠላል። አሁን ቀጥታ መልስልኝ። ላለመመለስ ገላትያ ምን ብትል ማንም አይሰማም። እዚህ ጋር ከሞቱ ጋር አንድ መሆን ማለት መሞት ማለት ነው አይደለም? ከሞቱ ጋር አንድ መሆን ማለት ምን ማለት ነው? ቡሊ እያረከኝ ነው ብራዘር። እኔ ቡሊ እያረኩ አይደለም። ከሞቱ ጋር እንዴ አንተ ስለዚህ አቋርጠህ የገባው ወይ በጊዜ እናውራሽ፣ በጊዜ እናውራ። ቆይ ለሰባተኛ ጊዜ ነው እየጠየቅኩ ያለው። እሺ ለሰባተኛ ጊዜ መጠየቅ አይጠበቅብህም። ከሞቱ ጋር አንድ መሆን ዘንድ ማለት ከሞቱ ጋር አንድ መሆን ማለት ቤቴ ነው ብለህ ቡሊ እያረክን ያለው በጊዜ እናውራ። እባክህ ዳኒ እባክህ ይሄን መልስልኝና እንጨርስ። ከሞቱ ጋር አንድ መሆን ማለት መሞት ማለት ነው አይደለም? እኔ ሐሳቤን አልገለጥኩም። አንተ ብቻ ነው እያወራ ያለው። ትገልጣለህ። መልስልኝ። እየጠየቅኩ ነው ደጋግሜ። መመለስ አይጠበቅብኝም። እኔ ሐሳቤን እንድጨርስ ጨርስና ካልመለስክ ምን ታደርጋለህ? እሺ በቃ ሰላም ሁኑ። ቴንክ ዩ። ከመለስከው ትያዛለህ። በቃ ለዛ ነው ይሄን ከመለስከው ትያዛለህ። ለምን ይኸው የሞት ነው በጥምቀት ነው እያለህ ነው ቅዱስ ጳውሎስ። ቡሊ እያረከኝ ነው ምናምን ገላትያ ላይ ጠቀስከው። በቃ ከክርስቶስ ጋር ተሰቅያለሁ አለ። ከክርስቶስ ጋር ሞቻለሁ ማለት ነው። ምንድን ነው ይኸው እንዴት እንደሞተ እኔ ደግሞ እያሳየው ነው ሮሜ 6 ላይ። ኦኬ በጣም እንትን አታርጉት። ወይስ ቀጥሉ። ሁሌ እንደው ዳኒ ግን እንደው ጌታ ነው ስማ ሁሌ በኢየሱስ እሺ ወንድሜ እግዚአብሔር አምላክ ዋጋህን ይክፈል። እናመሰግናለን በጣም ሚዩት ተደርጊያለሁ። ምንድነው ጥቅስ መጻፍ አይቻልም እንዴ? ጡርዬ አቤት ሪታዬ ጥቅስ መጻፍ አይቻልም እንዴ? የመወትሽኝ ሪቾ እኔ ነኝ የመወትሽ፣ እነሱ አይደሉም። ሪቾ እነሱ አይደሉም ሚዩት ያደረጉሽ እኔ ነኝ። ምክንያቱም ሀሳብ ስለሚሰርቅ ማለት ነው። እነሱ የሚያወሩት አንደኛ ጴጥሮስ ነው፣ አንቺ ደግሞ ዕብራውያን አንብቡ እያልሽ ስለነበረ ማን ነገር ደግሞ ይሁን እንትን እየሳቅሽ ምናምን የኔን ለምን ትከታተያለሽ? ጥቅስ ከሆነ የሌሎች ኮሜንት እያደረጓል እየሳቅሽ ምናምን ሙዳት ያላል ነገር እያወሩ ከሆነ እየሳቅሽ ምናምን ሙድያሽ አትመልሻ ነው። እኔ ጥቅስ ነው ፖስት ያደረኩት፣ ጥቅስ ነው ፖስት ያደረኩት። ኤኒዌይስ ችግር የለም። ጥቅሱም ከረበሸሽ ችግር የለም፣ አያስደርግም ብዬ ነው። እነሱ የሚነጋገሩበት ፓርት ክፍል ሌላ ነው። አንቺ የምትይው ደግሞ ይሄንን አንብብት ያለሽ ያንን ሳይጨርሱ ወደዛኛው ሄዱት ያለሽ ለሌላ በክፋት አይደለም። ሪቾዬ እሺ በቃ ችግር የለም። ጥቅስ ነው ፖስት ያደረኩት ብዬ ነበር። እሺ ችግር የለም። እናንተ ጥቀሱትኛ እንኖረዋለን። አሁን እንደው ይቅርታ አድርጊልኝና ራሄል ፖለቲካ ልትሰሪ ነው? አይ አለች እኮ ያው እሷም አለች እኮ አይ አይደለም ያለሽ ገላትያ እያወሩ ብዬ ነው። ገላትያ እያወሩ ዕብራውያን አጻፊ ብዬ ነው አለች። በቃ አይ አንዴ እሷ የመወተችሽ ለመወተችሽ ምናምን የሚለው ሳይሆን የመወተችሽን ምክንያት ስታስረዳ እንደው ጥቅስ ብቻ ስለጻፍሽ እንደው ስለ ጥቅሱ ተብሎ ጥቅስ ስለማትወድ ወይ ደግሞ ጥቅስ ስለማንወድ እንደዛ አስመስለሽ ስላወራሽ ነው። አሁን ያ ደስ አይልም። በቃ መጀመሪያ እዛ ቦታ ላይ ይጨርሱ፣ ለምን ወደ ሌላ ቦታ እንሄዳለን የሚል ሀሳብም ካላት መብቷ ነው። ኦኬ አሁን የሆነ አወራረሽ ምናምን ጥቅስ ብቻ ነው የጻፍኩት አይነት ነገር ይሆናል አይደል? እንትን ነው የሚመስለው። የመለስኩላት እሱን ነው። ስመልስላት ሳቀችብኝና
ኦኬ ሄሉ ብላ የሆነ እንትን የሆነ አንዳንዴ ለማሸማቀቅ የሚሄዱበት መንገድ ስለሆነ ቆይ ጨርሱ፣ ያ ሌላ ክፍል ነው ያልኳት። እውነት ለመናገር የጻፍኩላት አይታው ከሆነ ኮሜንት ላይ ማለት ነው ሰው ሀሳቡን ያስቀምጣል አይደል? ይሄ ስድብ ካልሆነ መጥፎ ነገር ሰውን የሚረብሽ ነገር ካልሆነ ጥቅስ እኔ ለምን ዘፍጥረትን ፖስት አላደረግም? እንደውም ለቤቱ ይጠቅማል እኮ ኮሜንት ማድረግ እንጂ ስድብ ካልሆነ መጥፎ ንግግር ካልሆነ የሚመውት ነገር አይደለም። አሁንም መብት ነው። በቃ ሚውት ካደረገችሽ በቃ ሚውት ያደረገችሽን ምክንያት መጠየቅ ኦኬ ነው፣ እንደዛ ነው ኦኬ ነው እንጂ የሆነ ፖለቲካ ለመስራት ምናምን የሄድሽበት እንትን ትንሽ ደስ አይልም። እንግዲህ ይሄ የግል እይታዬ ነው። ኤኒዌይስ የጻፍሽው ግን ጥቅስ የትኛውን ነው? እኔ አላየሁትም ነበር። አይሰማም ድምፅሽ ራሄል። ዕብራውያንን ነበረ ቅድም ከዳኒ በፊት ዕብራውያን ስንት መቼም ከጥምቀት ጋር የሚገናኝ መሆን አለበት። ለምን ጥምቀት ላይ እያወራን ስለነበር። ዕብራውያን ስንት ጴጥሮስን ጠቅሰህ በጥፋት የዳኑበት ጊዜ አይ ስለጠየቀኝ ፖስት ያደረግኩት የጥፋት ውሃ የዳኑበት የሚለውን 8 ነፍስ የሚለውን አንስተህ ስትመልስለት ያው መጽሐፍ ቅዱስ አንድን ነገር በ2 በ3 ቦታ ስለሚያብራራው በኖህ ጊዜ የዳኑት በእምነት እንደሆነ መጽሐፍ ቅዱስ ዕብራውያን 11:7 ላይ ይናገራል። ስለዚህ በውሃው ሳይሆን በእምነት ነው የዳኑት። ዕብራውያን ስንት? ዕብራውያን 11 አይሰማም እንዴ? ሚት ያረክሽ ነው አታርገው ታዩ። እሺ ዕብራውያን 1:11 ማን ነው? ዕብራውያን 11:7 በምን ዳኑ ነው የሚለው? በእምነት 7 ላይ ስለማን ነው የሚያወራው? ላንብብልህ ምናልባት ወይስ ይዘሃል መጽሐፍ ቅዱስ? አንብቤ ላንብብልህ። በኢየሱስ ስም አነባለሁ። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። እሺ ስለዚህ መርከብን ያዘጋጀው ክፍሉ እያለ ያለው ማለት ነው። መርከብን ያዘጋጀው እግዚአብሔር አምላክ ተነስ መርከብ ስራ ምድሯን ላጠፋ ነው የሚለውን ቃል በማመኑ ነው እያለ ነው አይደለም? እግዚአብሔር ያለውን በእምነት መርከብን አዘጋጅቶ እሱና ቤተሰቦቹ በዛ እንድዳኑ እየነገረን ነው። እሺ ጥያቄው ልድገምልሽ። ኖህ ያመነው እግዚአብሔር ያለውን ቃል ነው አይደለም? አመነ፣ መርከብን አዘጋጀ። መርከብን ያዘጋጀው ሲጠፉ ስላየ ነው ወይስ እንዲሁ ስላመነ ነው? እግዚአብሔር ያለውን ጥፋት እንደሚመጣ አመነ፣ እግዚአብሔር የነገረውን። ከዛ መርከብን አዘጋጀ፣ በዛ ዳኑ። ስለዚህ ያመነው እግዚአብሔር ሲነግረው ተነስ መርከብ ስራ ብሎታል አይደለ? አለው። አዎ ስለዚህ ተነስ መርከብ ስራ አለ። ስለዚህ በእምነት መርከብን አዘጋጀ። ይኸው መርከብን በእምነት በማዘጋጀቱ ቤተሰቡ ወደ መርከቡ ገቡ፣ ከጥፋቱም ድነዋል ይላል። ይህንን ክደናል? ኦሪት ዘፍጥረት አይናገርም እንዴ? ይናገራል። እሺ ምንም የጠቀሽው ጥቅስ ምንም አንተ ደግሞ ቆይ ጴጥሮስ ጋር የሚገናኝ ቆይ አንዴ እያወራሁ ነው። አንድ ብለሽ እሺ ቀጥልሽ ይኳሉ እንትን እንዳታረገኝ ምን እንዳታረገኝ አይ የመጫን አይነት ነገር እንትን እንዳትል ኢኳል ሆነን እንቀጥላለን። እኔ እንጃ እኔ ስላወራሹ ነገር አልገባኝም። ኤኒዌይስ እሺ አንደኛ ጴጥሮስ 3:20 ላይ ደግሞ ምን ይላል? በውሃ የዳኑበት ይላል። በውሃ ድነዋል ይላል። ቅዱስ ጴጥሮስ ተሳስቷል? ውሃው ለዛ ነው ቅድም አንድ ነገር በአንድ ጥቅስ ሳይሆን
ዋና ሩት ሀሳቡን ለማግኘት ስለዛ ነገር የተጠቀሱትን ነገሮች መረዳት አለብን ያልኩ ለዛ ነው። እኔ ጴጥሮስ ላይ እንደሆነ ጸሐፊዎቹ ራሱ አንድ አይደሉም። የዕብራውያን እና የአንደኛ ጴጥሮስ ጸሐፊዎች ራሱ አንድ አይነት አይደሉም። ኤኒዌይስ እዚህ ክፍል ላይ በውሃ ድነዋል ይላል። አሁን ለምሳሌ እነዚህ 8 ነፍሶች በውሃ ድነዋል ይላል። አይ የጥፋት ውሃ ማንን ነው ሊያጠፋ የመጣው? ዓለምን ምድርን ሊያጠፋ ነው ውሃ የመጣው የጥፋት ውሃ። እሺ እነ ኖህን አሳትፏቸዋል። እነሱ በእምነት መርከብ አዘጋጅተው ድነዋል። እሺ እዚህ ላይ ደግሞ በውሃ ድነዋል ይላል። ይጋጫል። ስለዚህ አንተ እንደምትለው ጥምቀት ብለህ እንዳልከው ሳይሆን ውሃው የጥፋት ውሃ ነው ነው የምልህ። ጥምቀት መቻልኩሽ እኔ ራሄል አማርኛ ትችላላችሁ አይደለ? እኔ እያወራ ያለሁት አሁን ይሄው ያ ጥፋት ውሃ ስለተባለ እየመለስክ ነው። አማርኛ ስለምችል ሰምተህ እየመለስክልኝ ነው። እንደዚህ አይነት ነገር አትናገር፣ በስርዓት አውራ። እሺ ድጋሚ ልጠይቅሽ። ይህ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይሄ በኖህ ጊዜ ነው አይደለም? ነው በውሃ ድነዋል ይላል። ተሳስቷል አልተሳሳተም? ያ አሁን እዛ ጋር እናንተ መግባባት ካልቻልን ሌላ ስለዛ ታሪክ የተጻፈውን ነገር በማንበብ ነው የምንግባባው። ለመግባባት ያ ቃል አንድ ቦታ አይደለም የተጻፈው ቃሉ ቆይ አንዴ ይኸውልሽ፣ ለመግባባት እኔና አንቺ ቃሉን መጀመሪያ ማንበብ አለብን። ቃሉ ላይ ትርጉሙን የቃሉን ቀጥታ ትርጉሙን መውሰድ አለብን። አሁን ለምሳሌ እዚህ ክፍል ላይ በውሃ ድነዋል፣ እነዚህ 8 ነፍሶች በውሃ ድነዋል አለን። ማን ነው ተናጋሪው? እስኪ አንዴ ንገሪኝ፣ ማን ነው ተናጋሪው? ድጋሚልኝ፣ ይቅርታ። ሌላ ኮሜንት ብዬ ነበር። ምን ላይ ያለው? እሺ ድጋሚ ልድገምልሽ። 8ቱ ነፍስ በውሃ ድነዋል ያለን ማን ነው? ቅዱስ ጴጥሮስ ነው አይደለም? አዎ። ቅዱስ ጴጥሮስ ምን አለ? 8ቱ ነፍስ በውሃ ድነዋል አለ። አሁን አንቺ ልጠይቅሽ፣ 8ቱ ነፍስ በውሃ ድነዋል አልዳኑ? በውሃ አይደለም የዳኑት በእምነት በተዘጋጀ መርከብ ነው። ስለዚህ ቅዱስ ጴጥሮስን ልታርሚው ነው ማለት ነው? ኖ አይ ንግግሩ ወይ አማርኛው አንተ እንትን እንዳልከው አይደለም ማለት ለምን መሰለህ? አንድ ነገር ካላግባባን ቃሉ ካላግባባን ሌላ ክፍል ላይ ሄደን መግባባት አለብን። እራሱ ታሪክ ስለሚደገም ለምሳሌ ቃሉ ሳይሆን አሁን ለምሳሌ ኢየሱስ ጌታ ነው የሚል ጥቅስ አለ አይደለ? እሺ ኢየሱስ ጌታ ነው የሚለውን ስለ አይደለም ካልሽኝ አንቺ ጋር ነው ችግሩ ማለት ነው። ቃል በቃል የሚነበበው ኢየሱስ አማላጅ ነው ሲል ኢየሱስ አማላጅ ነው ካላል ከአንተ ጋር ችግር አለ ማለት ነው። አዎ አይ ኖ ኢየሱስ አማላጅ ነው የሚለውን ልትሰጪኝ ትችያለሽ። አንዴ አትደረግ። አንደኛ ኢየሱስ አማላጅ ነው የሚለውን እንደው ጴንቴ ከጀመረበት ከ500 ዓመት እጥፍ ሌላ ቢሰጥሽ አታመጭም። ኢየሱስ አማላጅ የሚል ቀጥታ ይማልዳል ነው የሚለው እንጂ አማላጅ ነው አይልም። ኢቭን እንደው የሚለውን ቀጥታ ማትቀበልም። ይማልዳል ለምን ደግሞ አልቀበለው? ጽፈንማ ሰጠናችሁ። እኛ መጽሐፍ ላይ ቋል ይማልዳል የሚለው አንተ ነው የጻፍከው? መጽሐፍ ቅዱስ ቤተክርስቲያን ምን ነው ደበረሽ? ቤተክርስቲያን ናት የጻፈችው፣ አንተ አይደለህም። ወይም የኢትዮጵያ ምናምን አይደለም፣ ዕብራውያን ናቸው የጻፉት። አይ ቤተክርስቲያን የተመረጡ ትውልድ ዕብራውያኖች ናቸው የጻፉት። ላይ አሁን ቤተክርስቲያን ስልሽ አንቺ የዛሬ 100 ዓመት ነው የመጣሽው፣ የዛሬ 100 ዓመት የመጣችሁ ናችሁ። እኛ ደግሞ ይኸው የዛሬ 2000 ዓመት ቤተክርስቲያን ውስጥ ዋቂ ፈታም 3000 ዓመት አስቆጥሯል። የመቁጠር ጉዳይ አይደለም ብራዘር። ለምን ወደ ቦታ ዋቂ ፈታ ካልሽኝ እንግዲህ አንቺ ታውቂዋለሽ። እንግዲህ ስለሱ ነው የዘመን ርዝመት አይደል፣ እውነትን ይዞ መሻገር ነው እንጂ የዘመን ርዝመት እሱን ትተሽ አሁን ይኸው ቅዱስ ጴጥሮስ ቃል በቃል ውሃው አድኗቸዋል ይላል። ትቀበያለሽ አትቀበል? ያ እሱን ነው የምልህ። ይሄ ቃል በቃል ትቀበያለሽ አትቀበል? እኔ ስለ ዕብራውያን አልጠየኩሽም። ቃል በቃል ውሃው የጥፋት ውሃ ነው ብዬ ነው። ውሃው አድኗቸዋል፣ ሁሉንም ሳይሆን 8ቱን ነፍስ አድኗቸዋል ውሃው ብሏል። ትቀበያለሽ? አይ ጴጥሮስ እንደዛ እያለ አይደለም ብዬ ነው የምቀበለው። አይ ቃል በቃል ነው ያለው።
አይ ቃል በቃል ያለውን እኔ እንደዛ አይደለም የምቀበለው የጥፋት ውሃ ነው። አየሽ በቃ አሁን ዕብራውያን ላይ ስለነገረኝ ገብቶኛል። ከእንትን ውጪ ነሽ ማለት ነው። ከቅዱስ ጴጥሮስ ከመንፈስ ቅዱስ አንተ ዕብራውያን ላይ ያለውን ትቀበላለህ? ሁለቱንም እቀበላለሁ። በመርከብንም አንዴ ልመልስልሽ። እኔም ላውራለህ ጥያቄ ነገር የተንጠለጠለ መልስ እንዳይሆን ነው። ሁለቱንም ትቀበላለህ ያልሽኝ? አዎ ሁለቱንም እቀበላለሁ። አዎ እንዴ ቆይ ዕብራውያን ላይ ያለውን ልጠይቅህ። እሺ ዕብራውያን ላይ በነገርሽ ላይ እያለ ያለው ማለት ነው። ዕብራውያን ላይ እያለሽ ያለው ራሱ በእምነቱ እንደዳነ ነው። ኖህ እንዴት እግዚአብሔር መርከብ ስራ ስላለው ባያምን ኖሮ አልሰራም ቢል ኖሮ አይድንም ነበር ከጅምሩ። እሱን ነው እያወራ ያለው። ይኸው ታላቅ የሆነ እምነት አላቸው። ግን ደግሞ ስለ ኖህ ሲያነሳ ደግሞ ስለ ቤተ ክርስቲያንም እያነሳ ስለሆነ በዛው ስለ ቤተ ክርስቲያንም እየተናገረ ስለሆነ ያን እንዲረዱት ነው ለዕብራውያን እየጻፈላቸው ያለው። ሁለተኛ ነገር ደግሞ ዕብራውያን የአባቶቻቸውን ነገር እያስታወሰ እየነገራቸው ስለሆነ ምንም ይሄ ግልጽ ነው። ሁለተኛ ነገር እዚህ ክፍል ላይ ቅዱስ ጴጥሮስ በውሃ ይዳናል ብሏል። በቃ ቃል በቃል ካልተቀበልሽው ታዲያ ምን ታደርጊያለሽ? ዕብራውያን በእምነት እንደዳኑ ታምናለህ? ምን ማለት ነው? በእምነት እንደዳኑ ታምናለህ? በእምነት እንደሚዳን እናምናለን እኮ ግን በእምነት እንደሚዳን ታምናለህ ወይ? አይደለም ኖህ በኖህ ዘመን እነዛ 8 ነፍሶች በእምነት እንደዳኑ ታምናለህ ወይ ነው። እነዛ 8 ነፍሶች በእምነት ዳኑ አይደለም እያለ ያለው። ልድገምልሽ፣ ክፍሉን ላንብልሽ ከፍቼ። ኖህ በእምነት በስራ ለሱና ለቤተሰቦቹ በእምነት እንደዳኑ ታምናለህ ወይ? አንዴ ይኸውልሽ እግዚአብሔር አምላክ ዕብራውያንን ጭራሽ ነው ያልተረዳሹ። እግዚአብሔር አምላክ ኖህን መርከብ ስራ ይለዋል። አሁን ሐዋርያ ቅዱስ ጳውሎስ ለዕብራውያን ሊነግራቸው የፈለገው ነገር ምንድን ነው? ይኸው አባታችሁ ኖህ እንኳን ቀጣይ ወደ አብርሃም ስለሚመጣ ማለት ነው። አባታችሁ ኖህ እንኳን ይኸው ከእግዚአብሔር የሆነ ነገር ሰማ፣ ከዚህ የሰማውን በእምነት ሰራ፣ በመስራቱም ድህነትን አግኝቷል ይላል። ይሄ ነው። እሺ አሁን የኔ ጥያቄ ኖህ በመርከብ አልዳንም ወይ? ድኗል ወይ? መርከብ ውስጥ አልገቡም ወይ? ገብተዋል ወይ? አምኗል ወይ? አላምንም። ድኗል ወይ ነው። በእምነት ድኗል ወይ? ጥያቄን አልመለስክልኝም። በእምነት ድኗል ወይ? በእምነት ምክንያት በማመኑ ምክንያት መርከብን ሰርቷል የሚድንበትን። ምን ነው እምነት ነው ያዳነው? አይደለም እምነት ነው ያዳነው ማለት ቀጥታ ጥያቄ ነው። እምነት ነው ያዳነው? አይደለም ያ በእምነት ተብሎ ሊነገር ይችላል። ያው እምነት ነው ያዳነው አይደል? ግን መስራቱ ያስፈልጋል። እንደ አምኖ አለመስራት። ሌላ ጥያቄ ካለ እንትን በለኝ። ማን እዚህ ላይ እኮ አይደለም ጥያቄያችን እኮ ይኸው በውሃ ድነዋል ይላል። እሷ የተጠየቀችውን ትመልስ መጀመሪያ። እኔ ጥያቄ ምናምን ሳይሆን አንተ እናትዬ ከመለሰች ሪታ እኮ ቀጥታ ከመለሰች ያው ኦርቶዶክስ ትሆናለች። ጥቅስ የጻፍሽውን ብሎኝ ነው የጀመርነው። ጥቅስ የጻፍሽው ስለምንድን ነው ስላለ ጥቅስ የጠቀስኩት ደግሞ ዕብራውያን ስለነበር የጠቀሽው ጥቅስ ከዚህ ጋር አይገናኝም። ኤኒዌይስ እዚህ ክፍል ላይ በውሃ ዳኑ ይላል። ትቀበያለሽ ወይ? በቃ ይሄን አዎ ወይ በይንና እንትን በይ። ቅዱስ ጴጥሮስን ትቀበያለሽ? ቅዱስ ጴጥሮስ ይኸው በውሃ ዳኑ ይላል። ትቀበያለሽ? መለስኩልህ። ቅዱስ ጴጥሮስ በውሃ ዳኑ ይላል። ትቀበያለሽ? ያ እኔ የምቀበለው ነገርኩህ። ውሃው የጥፋት ውሃ ነው ብዬ ነው የምቀበለው። አይደለም እኔ ምን ትቀበያለሽ አይደለም እያልኩ ያለሁት በውሃ ዳኑ ይላል። ቅዱስ የተናገረውን እቀበላለሁ። ግን ምን ብዬ ጴጥሮስ የተናገረውን እቀበላለሁ። ስለዚህ በውሃ ድነዋል ማለት ነው። እንደዛ ሲል ግን አንተ እንደምትለው አይነት አይደለም ነው እያልኩ የሞገትኩ ያለሁት። እኔ እንዴት ነው ጴጥሮስ የጻፈውን እቀበላለሁ። እኔ እንዴት ነው የምለው? ምን አልኩ? እኔ እኮ ገና አላወራሁም እኮ ዝም ብዬ ቅዱስ ጴጥሮስ ያለውን ብቻ ነው ያልኩት። አንተ እንደምትለው አይደለም ማለት። አይ አንተ እንደምትለው አይደለም ያልኩ። ከዚህ በፊት ዲስከስ ስታደርግ ነበር ከወንድሞች ጋር አይደለ? ለዛ ነው ጥቅስ የጻፍኩልህ። አይ አይደለም። አሁን ምን አልኩ? እኔ ምንም አላልኩሽም አይደለ? ስለ ጥቅስም ስለ መጽሐፍ አይደለም ያወራሽ። የጠየኩሽ በውሃ ድነዋል ብለሽ ታምኛለሽ ወይ አልሽ። ቅድም እኮ አላምንም ብለሽ ነበር። ጥሩ ነው ማስተካከልሽ። በውሃ እንደዳኑ ራሱ ማመነሽ አሪፍ ነው። ስለዚህ አንድ እኔ ያልኩ ጴጥሮስ የጻፈውን አምናለሁ። ቅዱስ ጴጥሮስ በውሃ ድነዋል የሚለውን ትቀበያለሽ? በእምነት እንደዳኑ አምናለሁ። በእምነት እንደዳኑ አምናለሁ። በውሃ ሲል ውሃው የጥፋት ውሃ እንደሆነ ተረድቻለሁ። እንዴት እንደዳኑ ስለገባኝ
ወደ ቀጣዩ እንትን እለፍ፣ ችግር የለም። ወደ ቀጣዩ ልለፍልሽ። እዛው 21 ላይ ጥምቀት ያድናል ይላል። ትቀበያለሽ? አዎ እቀበለዋለሁ። ከምን እንደሆነም ስለተጻፈ ማለት ነው። ከምንድን ነው የሚያድነው? ለበጎ ሕሊና ተብሎ ተጽፏል። ስለ በጎ ሕሊና ተብሎ ተጽፏል እንጂ ስለ ዘላለም ሕይወት አይልም። በጎ ሕሊና ነው የምናገኘው ማለት ነው። አዎ በጥምቀት በጎ ሕሊና እናገኛለን ማለት ነው። አዎ አሮጌ ሰዋችንን ስለምንቀብር አዲሱ ማንነት በጎ ሕሊና እንድንቀበል ኦፍኮርስ ይረዳናል። ስለዚህ አንድ ሰው በጎ ሕሊና ካልተቀበለ መዳን ይችላል? አልተጻፈም። ምኑ? በጎ ሕሊና ካልተቀበልክ ትድናለህ ወይስ አትድንም ተብሎ አልተጻፈም። እኔ ያልተጻፈ ከየት አምጥቼ እመልስልሃለሁ? ኦኬ ትድናለህ ነው እንጂ በጎ ሕሊና ካለስክ ትድናለህ፣ በጎ ሕሊና ካለስክ አትድንም ተብሎ አልተጻፈም። ስለዚህ ሰው በአሮጌው ባልታደሰው ባረጀው ማንነት መዳን ይችላል? በአዳማዊ ማንነት ያመነ ሰው ይቀየራል። ይሄን ነው መጽሐፍ ቅዱስ የሚነግረን። ጥያቄው ልድገምልሽ። ሰው እንደ መጽሐፍ ቅዱስ ጠይቀኝ ናትዬ፣ እኔ እንደ መጽሐፍ ስጠይቀኝ ነው እንደ መጽሐፍ ቅዱስ የምመልስልህ። የእግዚአብሔር ቃል እንዲህ ይላል ብለህ እንደ መጽሐፍ ቅዱስ እንድጠይቀሽ የምትፈልጊው? አሁን የጠየቀኝን ጥያቄ እንደ እግዚአብሔር ቃል ጠይቀኝ። ስለዚህ ይሄ እሺ፣ ሰው በአሮጌው ማንነት የኃጢአት ስጋ ይዞ መዳን ይችላል? የኃጢአት ማንነት ማለት የስጋን ስራ እየሰራ በስጋ ካለ አይደለም። ስጋ ስራ እየሰራ አላልኩም። የኃጢአት ስጋ ይዞ ወይ ደግሞ አሮጌው ማንነት ይዞ መዳን ይችላል ወይ? አይልም መጽሐፍ ቅዱስ። አይልም ማለት እኔ አሁን ጥያቄ እኮ ነው የጠየቅኩሽ። ለሚጠይቋችሁ ተዘጋጃችሁ ነው የሚለው አይደል? ይኸው ጥያቄ ተጻፈን ብዬ ነው የምመልስልህ። ናቲ ተብሎ ተጽፏልና ተብሎ ተጻፈ። የናቲ ጥያቄ ቃል በቃል እንዲጻፍ ጥያቄው ራሱ ነው የምትፈልጊው ነው ወይስ? አልገባኝም። የኃጢአት ስጋ የሚል የለም ድህነት የሚል የለም ነው እያልሽ ያለሽው? አልገባኝም። አሁን አንተ ጴጥሮስን አንስተህ ስለ በጎ ሕሊና አወራን አይደለ? ከዛ ተነስተህ ጥያቄ ጠየቀኝ አይደል? ለበጎ ሕሊና ሰው የበጎ ሕሊና ሆነ አይድንም ይድናል የሚል አልተባለም ነው ያልኩኝ። ስለዚህ ሰው ክርስቶስን ባያምን ሊድን ይችላል ላይድን ይችላል እያልሽ ነው? እሱ በክርስቶስ ካመነ እንደሚድን መጽሐፍ ቅዱስ ተጽፏል። ስለዚህ በጣም አሪፍ። በልጁ የሚያምን የዘላለም ሕይወት አለው። በጎ ሕሊና የሌለው የዘላለም ሕይወት የለውም አልተባለም። አለውም አልተባለም። ጅስ ታገኛለህ፣ በዚህ መልክ ታገኛለህ የተባለው። በጎ ሕሊና ማለት የነጻ ሕሊና ማለት ነው አይደል? እሺ። ስለዚህ የብሉይ ኪዳን ወደ ዕብራውያን እወስድሻለሁ። የብሉይ ኪዳን መስዋዕት ሕሊናን ምን አያረጉም ነው የተባለው? እሺ ቀጥል። ምን አያረጉም ነው የተባለው? ምን ላይ የተጻፈውን አያነጻም የሚለውን ነው። ምን ላይ የተጻፈው? አያነጹም። ስለዚህ የሰው ልጅ ሕሊናው መንጻት ነበረበት አልነበረበትም? አለበት። ነበረበት። አዎ አለበት። እውነት ነው። ያ ማለት ከብሉይ ኪዳን መስዋዕት የሚበልጥ መስዋዕት ያስፈልግ ነበረ ማለት ነው አይደለ? ለማንጻት። አዎ ልክ ነው። ስለዚህ ያንን የማንጻቱን ደግሞ ስጦታ የምንቀበለው ደግሞ በጥምቀት ነው እያለን ነው ቅዱስ ጴጥሮስ። አይ የማንጻትማ ስርዓትማ በእምነት አገኘን። በጎ ሕሊና ከተጠመቀን በኋላ ያለው ማንነታችን በጎ ሕሊናን ይይዛል ነው እንጂ የቀድሞን ያጸዳልንማ በእምነት የተቀበልነው ነው። በእምነት ነው የምንቀበለው። አዎ በእምነት ነው የምንቀበለው። ግን በእምነት ብቻ አይደለም አይደለ? ጥምቀት ያስፈልጋል አይደል? ምስጢራት እንትኑን ለመቀበል ጸጋውን ለመቀበል። አይ ለምሳሌ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው እንደሚል እግዚአብሔር ቃል፣ ከመንፈስ ደግሞ ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ከእግዚአብሔር ተወልዷል ስለሚል ያንን በማመን ይሄ አሮጌው ማንነታችንን እንጥለዋለን፣ መጣል እንችላለን። ይሄ አዲሱ ሰው ግን ክርስቶስን አምኖ የመጣው አዲሱ ሰው ግን የተሰጠው ስጦታ አለ። ከዛ ውስጥ ጥምቀት አንዱ ነው፣ የጌታ እራት አንዱ ነው። ከነዛ ነገሮች የምናገኘው ነገር አለ። አሮጌው ያ የወደቀው ኃጢአታችን ግን በእምነት ኦልሬዲ ተወግዶልናል፣ በእምነት ተቀብለናል። አሮጌው ስጋችን በእምነት እንደተወገደልን ጥቅስ ማለትማ ማለት ነው። ጥቅስ አሮጌው ስጋችን ወይ ደግሞ አሮጌው ማንነታችን በእምነት እንደተወገደልን ጥቅስ
ዳግመኛ ስንወለድ አዲሱ ሰው ሆነናል ለማለት ነው። ዳግመኛ ስንወለድ አዲሱን ሰው ሆነናል። አሮጌው ሰው በእምነት ይሄው እንዲህ ያልሽኝ አንቺ ያልሽው ነው። ባይዚ ጥቅስ የጠየኩሽ እኔ አይደለሁም ያልኩት ሁሉ በአሮጌው ሰው ወይ ደግሞ አሮጌው ስጋችን አሮጌው ማንነታችን በእምነት ይወገዳል ብለሻል ጥቅስ። እሺ ለማለት የፈለኩት ምንድነው ዳግም ተሳስተሽ ነው ኖ አሮጌው ሰዋችን ለምሳሌ መጽሐፍ ቅዱስ ላይ በመስቀል ላይ እንደተሰቀለ ይናገራል አይደል? በመስቀል ላይ እንደሰቀል ነው ይናገራል። ሮሜ 6 ላይ ይመስለኛል አይደል? አንዴ መብራት ላብራ። እሺ በምንድን ነው የሰቀል ነው ወይ ደግሞ የቀበር ነው በምንድን ነው? እሺ አሮጌው ሰዋችን በመስቀል ላይ ተሰቅሏል። ያ የሆነው ደግሞ በእምነት ነው። የተቀበረው በጥምቀት ነው። ስለ ጥምቀት አይደለም ያወራሁት እኔ። ጥቅስ በእምነት ሰቀል ነው የሚለውን ጥቅስ እየጠበቅን ነው። አዎ አይ መጽሐፍ ቅዱስ እየገለጥኩኝ ነው። ሮሜ 6:5 ጀምሮ ላንብብልህ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተ እስከ ኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞቱት ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ይላል። ምንድን ነው እና ጥቅሱ ማስረጃውስ? የጠየኩሽ ጥያቄ ምን ነበር? አሮጌው ሰዋችንን የሰቀልነው በእምነት ነው ወይ አልከኝ። አሳየኛ። አይዋ አነበብኩልህ እኮ። እዚህ ጋር ጥምቀት አለ እንዴ ታዲያ? በእምነት ጥምቀት አለ የለም አይደለም ጥያቄው። በምንድን ነው የሰቀልነው ስልሽ በእምነት ብለሽኛል እኮ። ጥቅስ በእምነት ሰቅለነዋል የሚል ወይም ደግሞ እንደፈለግሽ ሀሳቡ ቃል በቃል ነው የፈለግከው። እንግዲህ አንቺ ቃል በቃል አይደለ የተጠቀምሽው። እስቲ ሀሳቡን ቢሆን ችግር የለውም። ሀሳቡን ቢሆን እኛ መስቀል ላይ ሄደን በአካል እንግዲህ አልተሰቀልንም አይደል? እኛ ከእርሱ ጋር ተሰቀልን ያለው በእምነት ነው። እርሱንም ደግሞ እሱ ያንቺ ሀሳብ ነው። እሱ እኔ መጽሐፍ ቅዱሱን ሀሳብ ነው ያልኩት። ያንቺን ተይው፣ ያንቺን አንፈልግም። እሱ እንግዲህ እንደዚህ ቢሆን እንደዚህ ነው። ይሄ ያንቺ ሀሳብ ነው። አሁን መጽሐፍ ቅዱስ ላይ ሄደሽ በእምነት አሮጌው ስጋችንን ሰቅለነዋል ወይም ደግሞ ተሰቅለዋል የሚለውን ሀሳቡን ካለ ቃል በቃል ስጭ። ያንቺን ሀሳብ አንፈልግም። አሁን እንዲህ ቢሆን እንዲህ ነው፣ እንዲህ ቢሆን እንዲህ ነው። እንግዲህ ይሄን አይደለም እሱ ያንቺ ሀሳብ ስለሆነ ማለት ነው። ያንቺ ምንም አያደርግልንም። ስለዚህ በእምነት አሮጌው ስጋችን ይወገዳል ብለሻል። እንግዲህ ስጭና። ይሄ ዶክትሪን ነው በነገርሽ ላይ አሁን ይሄ ያነሳሽው ይሄ ዶክትሪን ነው፣ አስተምህሮ ነው። ስለዚህ አስተምህሮ ልክ አንቺ የተጠቀምሽው እምነትሽ ከመጽሐፍ ቅዱስ እንደሚወጣ ሁሉ አሁን ከመጽሐፍ ቅዱስ አውጥተሽ ትሰጭናለሽ። እንግዲህ ዛሬ ያው እያነበብኩልህ ነው። እንግዲህ ከሰማህ ናትዬ መስቀል ላይ ክርስቶስ የተሰቀለው እንግዲህ ስለኛም የሞተው መስቀል ላይ ነው። እኛም አብረነው እዛ ጋር ሞተናል። የሞትነውም ደግሞ ኦፍኮርስ በእምነት ነው። አብረን አይደለም እዛ ጋር የተሰቀል ነው፣ በስጋ ሳይሆን በእምነት ነው አብረን የተሰቀል ነው። እንደዛ እንደሆነ ደግሞ እኛም ያለን ቁጥር 7 ላይ ላንብብል። ነገር ግን ከክርስቶስ ጋር ከሞትን እሺ ቃሉን አምጪ አልከኝ አይደል? ማስረጃ አገኘሽ? እየሰማ ስላልሆነ እንጂ አንብቤልሃለሁ። ቁጥር 7 ላንብብልህ። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን አለ። አዎ እናውቃለን ማለት ነው። በቃ እናምናለን። እኔም ያልኩ ያንን እኮ ነው። ከእርሱ ጋር እንደሞትን በመስቀል ላይ እንደሞትን እናምናለን። ከክርስቶስ ጋር የምንሞተው በምንድን ነው አለ ቅዱስ ጳውሎስ። ስለ አሮጌው ሰዋችን ያልከ አሮጌው ሰዋችን የተሰቀለ ታዲያ የሚሞተው አሮጌው ሰው አይደል እኮ። ስለ አሮጌው ሰዋችን የተሰቀለው በመስቀል ነው የሚለው በእምነት የሚለውን አምጪ ያልከኝ አይደለ? አሮጌው ስጋችን ወይ ደግሞ ይሄ ኃጢአት ስጋ የሚባለው በእምነት ነው የሚሞተው ብለሽኛል አይደለ? አይደል? አሮጌው ሰዋችን ኦፍኮርስ መስቀል ላይ ነው የሞት ነው። ያም በእምነት ነው። ምን ላይ ነው አላልኩሽም?
ምን ላይ ነው ሳይሆን በምንድን ነው የሚሞተው? አሮጌ ሰዋችን ወይ ደግሞ አዳማዊ ማንነታችን አሮጌ ሰው በምንድን ነው የሚሞተው ስትል እኮ መስቀል ላይ ነው የሚሞተው አልኩህ። በመስቀል አለች እኮ ወንድማችን፣ በመስቀል አለች። አንዴ ሚውት አድርገው። ማግባ አለ አንተ አዲስ ታው ማግባ አለ። ያም የሆነው ደግሞ በእምነት ነው። ይኸውልህ እኮ በእምነት ምንድነው እምነት? ምንድነው መቀበያችን ነው። በእምነት የሚለውን አሳይኝ። ጎበዝ፣ ትክክል ነሽ እኮ አሁን አይሆልሽ ምን አልሽ? በእምነት አልሻ። እሺ ይኸው ጎበዝ፣ በቃ ተቀበልነሽ። አሁን ማስረጃውን ስጭ። በእምነት አሮጌ ሰዋችን እንደሚሞት ማስረጃ ነው የምፈልገው። እሺ አዳምጥ። መጽሐፍ ቅዱስ የሚለን የሞት ነው መስቀል ላይ ነው። ነገር ግን የምንቀበለው እኛ ግን የምንቀበለው በምንድን ነው? በእምነት ነው። መስቀል ላይ እንደሞትን በእምነት እንቀበላለን። አሁን ያነበብኩላችሁ ሮሜ 6 ከቁጥር 6 ጀምሬ ላንብብላችሁ። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ይላል። ስለዚህ አሮጌው ሰዋችን እንደተሰቀለ እናውቃለን። ይሄ እምነት ነው እንጂ አሮጌው ሰዋችን እንደተሰቀለ እናውቃለን እንጂ አልተሰቀለም። ከሞት እሺ፣ በምን እንደተሰቀለ የለሽም ማስረጃ? ሰጠውክ እኮ ይህን ደግሞ እናምናለን አለክ እኮ። ስለዚህ አሮጌ ሰው በምንድን ነው የሚሞተው? በመስቀል ላይ ሞተ። ያንን ደግሞ በእምነት ተቀበልን። አይደለም፣ በምንድን ነው የሚሞተው? አሁን አንድ ሰው አሮጌ ሰው ሊገል ፈለገ። አሮጌ ሰው መሞት አለበት ብለን ሰበክ ነው እና በምንድን ነው የሚገለው? አሮጌውን ሰው በምንድን ነው የሚገለው? በመስቀል አለች። ኧረ ተው። አዲስ ምን ሆነ ነው? በጌታ ስም አዲስ ሚዩት አድርግ እንዴ! ተረጋጋ እንጂ። አዲስ በውሃ ማለት አለበት ግዴታ። አዲስ መሀላት ትግባ። እሺ ራሄል ቀጥይ። በጥምቀት ነው በእምነት ነው የሚሞተው አሮጌው ሰው? የለም ማስረጃ። እሺ ራሄል ሮሜ 6:3 አንብቢልኝ እስቲ። በምን እንደሚሞት ላሳይሽ። ሚዩት ነሽ። በእምነት ያላችሁ ከስርም ይኸው ተማሩ። በምን እንደሚሞት አሮጌ ሰዋችን በምን እንደሚሞት ላሳያችሁ። ራሄል አለሽ? 6:3 አንብቢልኝ። እሷ እስክትመለስ ግን አያይዘ እንትን እንድትል እሷ ለምሳሌ በቸርች ጥምቀት ሲደረግ ልክ አንድ ሰው እኔ እያየሁትም ሲጠመቅ ደሊቨረንስ ይባላል። ከአጋንንት በዛው ነፃ ይወጣል ይባላል። መንፈስ ቅዱስ ይሞላል ይባላል። ግን ጥምቀትን ምንም አይነት ስጦታ መቀበያም አይደለም ለደህንነት አይሆንም ይባላል ይላሉ ጴንጤዎች። እኔ ታውቃለህ ከዛ ስለመጣሁ የቸርች ጥምቀት ስርዓት ላይ አጋንንት ይጮሃል ምናምን ወይ ደግሞ ልሳን ይሞላሉ። እዛው ጥምቀት ልክ ከጥምቀት ሲወጡ ልሳን ይሞላሉ። ዴሊቨረንስ ምናምን ይባላል። እና ጥምቀት አገልግሎት ከሌለው ይህን አገልግሎት የሚሰጡትን ቸርቾች ለምን አይቃወሙም? ምንም አይነት አገልግሎት የለውም፣ ጸጋ እንድካፈልበትም ስጦታ የለውም ከተባለ ይህን ነው። እሺ ቀጥል። ይቅርታ። እሺ ችግር የለውም። እንግዲህ ማስረጃ ስለሌለሽ እኔ ልሰጥሽ ነው ማስረጃ። ትቀበላለሽ? ሰጠውክ እኮ ያው አለመቀበል መብት ነው። ቀጥል። ኧረ ሰው ይታዘበናል እያለን እያሰብን በእምነት እንሞታለን የሚል አንድም በእምነት እንሞታለን ይህን አለክ ራሱ የሮሜ ጸሐፊ ራሱ አለ። እሺ በምን እንደምንሞት እናውቃለን አለ። ሮሜ ላይ እናውቃለን የሚለው ራሱ ምን እንደሆነ እናውቃለን የሚለው ምንድን ነው? እስኪ አንብቢው። እናውቃለን የሚለው ምኑን ነው እናውቃለን ያለው? እስኪ ንገር፣ አንብቢው። እሺ ላንብብልህ። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእሱ ጋር እንደተሰቀለ እናውቃለን። የሞት እስከ ኃጢአቱ ጸድቋልና። ሰባትም ይገጥማል። ስለዚህ እናውቃለን የሚለውን እየጠየኩሽ ነው። እናውቃለን ያለው ምንድን ነው? እንደተሰቀለ እናውቃለን ያለዋ። እሺ በምንድን ነው የተሰቀለው?
በእምነት ነው በጥምቀት በእምነት ነው በጥምቀት ነው የተሰቀለው። እንደተሰቀለ እናውቃለን ያለው። በምንድን ነው የተሰቀለው? በእምነት ነው በጥምቀት አይልም። በጥምቀት ተሰቀልን አይልም። ላሳይሽ። መሰቀል ማለት መሞት ማለት ነው። በመስቀል ላይ ሞተናል። አዎ መሰቀል ማለት መሞት ማለት ነው አይደለም? አዎ ነው ነው። 6:3 አንብቢልኝ። እሺ ምንድን ነው የሚለው? ወይስ ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ። ቆይ 3 ነው። ችግር የለም ትቀጥያለሽ። እንቀጥላለን፣ ችግር የለም። ስለዚህ የተጠመቅነው ከሞቱ ጋር አንድ ለመሆን ነው አለ። ከሞቱ ጋር አንድ መሆን ማለት መሞት ማለት ነው አይደል? እሺ ነው አይደለም? እሺ አዎ ነው። ስለዚህ ከሞቱ ጋር አንድ ለመሆን ወይም ደግሞ ለመሞት ማለት ነው። ምን አደረግን አለ? ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አለ። እሺ ከሞቱ ጋር አንድ ለመሆን ምን አደረግን አለ? አንድ ለመሆን ለመተባበር ማለት ነው እኮ። ከሞቱ ጋር አንድ ለመሆን ምን አደረግን አለ? የተጠመቅን ተጠመቅን አለ። ስለዚህ የተጠመቅነው ለምንድን ነው አለ? ለመሞት ነው አይደለም? አንድ ለመሆን እኮ ለመሞት ማለት ነው። ሞቱን በእምነት እኮ አብረን ነው ሞተናል። በመስቀል ላይ ነው የሞት ነው። እሱ እኮ በእምነት ለመተባበር እንጠመቃለን። ቆይ አንዴ፣ በእምነት ነው የሞት ነው አንቺና ዘመዶችሽ ናችሁ ያላችሁት አይልም መጽሐፍ ቅዱስ። አንድም ቦታ በእምነት ሞተናል አይልም። የለም አንቺና ዘመዶችሽ ነው። ይሄው መጽሐፍ ቅዱሱ የሚለው የተጠመቅነው አንድ ለመሆን ነው። ከሞቱ ጋር ከምኑ ጋር? ከሞቱ ጋር እኛም ለመሞት ማለት ነው። ማስረጃ አንድ ለመሆን ልንተባበር ማለት ነው አይደለ? እኮ መተባበር ማለት መሞት ማለት ነው አይደለም? መተባበር ማለት ያንን ነገር ኦልሬዲ የምናሳይበት ነው። ምኑን? ክርስቶስ ለእኛ እንደሞተ እኛም ደግሞ ለዚህ ዓለም እንደሞትን የምናሳይበት ነው። እሺ መቀበርስ ማን ነው? መሞትስ? መሞት ሲሆን መሞትማ ለዚህ ዓለም ኦልሬዲ ሞትን፣ በቃ ለኃጢአት ሞትን። እሺ ስለዚህ ሞቱን እናምናለን። ሞቱን በሚመስል ሞት ተባበርን ከተባለ እንደው መሞታችንን ለማሳየት ነው አልሽ አይደለ? የሰማው ነው። ቀጥል። እሺ ትንሣኤውን ደግሞ የምትተባበሩ እንዴት ነው የምታሳዩ? ትንሣኤውንስ እስቲ ያሳየን። ትንሣኤውን በሚመስል ትንሣኤም የምንተባበረው በዛው በጥምቀት ነው። ስለዚህ እውነተኛ ትንሣኤ የለሽም ማለት ነው፣ አልተነሳሽም ማለት ነው። ነው እየተባበርን ነው፣ ያንን እየተባበርን ነው። በአዲስ ሕይወት አልተነሳሽም ማለት ነው። በአዲስ ሕይወትማ በእምነት ኦልሬዲ በአዲስ ሕይወትማ በእምነት ኦልሬዲ አይልማ መጽሐፍ ቅዱስ ደግሞ የሚያምን እንደሚወለድ ይነግረኛል። ቲቶ 3:5 ነው። እሺ ቲቶ 3:5 ነው። እሺ አውጣና አንብብ። እሺ እሺ እያወጣሁልሽ ነው። ቆይ እንዲህ ይላል፣ እንደ ምሕረቱ መጠን ለአዲስ ልደት ስለ ልደት ስለተወራ ማለት ነው። ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን ይላል። ለአዲስ ልደት የሚሆን መታጠብና በመንፈስ ቅዱስ መታደስ አለ እያለ ነው። መታጠብ የሚለው ምንድን ነው? እና ጥምቀት መታጠብ ነው። አይ መታጠብ የሚለው ምንድን ነው ያልኩሽ። አንቺ ንገሪኝ። አንተ አይደለ እንዴ ጥቅሱን ያመጣኸው? አንተ ንገረኝ እንጂ። አይ ኖ እየጠየኩሽ ነው። ጥያቄ ነው የጠየኩሽ። ፋላሲ አትስሪ። አሁን እኔ ስጠይቅሽ ጥያቄ መልሰሽ ጥያቄ አትጠይቂ። ጥያቄ ጠየኩሽ። መጽሐፍ ቅዱሱ እንግዲህ አንቺ ጋም ያለው መጽሐፍ ቅዱስ ነው ያወጣውልሽ። ለአዲስ ልደት የሚሆን መታጠብ አለ አለ። ይህ መታጠብ ምንድን ነው? ከኃጢአት መንጻት
መታጠብ ነው የሚለው ከኃጢአት መንጻት ሰምተሽኛል ያልኩሽን መታጠብ ምንድነው አልከኝ ከኃጢአት መንጻት አንተ ሌላ እኮ ነው የምትለው ደግሞ አንተ አስረዳ መታጠብ የሚለው ምንድነው ከኃጢአት መንጻት እስቲ እንደዚህ ብሎ ይፈታ የእናንተ የፕሮቴስታንት አስተማሪ አስተማሪ ሳይሆን ስኮላር ሲስቲ ማስረጃ ስጠኛ እኔ የቤተ ክርስቲያን አባት ሙሉ አመጣልሻለሁ መታጠብ የሚለው ማለት ነው መጽሐፍ ቅዱስን ሄዳችሁ ከእምነት አባቶች ይፍቱላችሁ የሚል የመጽሐፍ ቅዱስ ማስረጃ ስጠኝና ለአዲስ ልደት በሚሆን የኃጢአት መንጻት ነው ያልሽው ትርጉሙ መታጠብ ምንድነው አልከኝ ከኃጢአት መንጻት አልኩ ስለዚህ ከኃጢአት መንጻት የሚለውን እዚህ ውስጥ ከትቼ ላንብልሽ ለአዲስ ልደት በሚሆን ስለዚህ የኃጢአት መታጠቡ ለአዲስ ልደት ነው ማለት ነው ማለት ሁለቱ ይቀዳደማል ማለት ነው ልክ ከኃጢአት ስትታጠቢ ነው የምትወለጁ ማለት ነው ሐሳብን ያንተን አስረዳኝ አንዳንድ ቃል እያወጣህ እንትን ከምትል ሐሳቡን ያንተን አስረዳኝ ምን እያልክ እንደሆነ አሁን ጥምቀት እንደሆነ ላሳይሽ ብለህ አመጣኸኝ እኔኑ ነው እስካሁን እየጠየቀኝ ያለው ከክርስቶስ ላሳይሽ ይችላል ልደት እንደሆነ አልከኝ እኮ ዳግም ልደት በጥምቀት እንደሆነ ላሳይሽ አሳየኝ ሌላ ደግሞ ላሳይሽ አታሳየኝ ይሄ ጥምቀት ለአዲስ ልደት ነው ብለህ ነው እዚህ አመጣኸኝ ለአዲስ ልደት በሚሆን መታጠብ ይሄ ቀጥታ ጥምቀት ማለት ነው ሶሎ ስለሆናችሁ ላይክ አባቶች ምንም አያስፈልጉም ብላችሁ ስለምታምኑ ጴንጤዎች ስለሆነ ችግር የለውም አላስገደደሽም የትርጉም እንትን ከአባት አምጪ ብዬ ማለት ክርስቶስ እንዲህ ያለ ሲያስተምር ሰው አለ ክርስቶስ ሲያስተምር እንዲህ ያለ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ይሄ ጥምቀት ነው አይደለም ሚዩት ነሽ ፖዝ ሆነሻል ፖዝ ነሽ እኔ አለው መሰለኛ አዎ አለ ሜሽ ሚውት አድርግ እስቲ ይሄ መታጠብ የሚለውን እንትን እላችኋለሁ እሺ አሳያችኋለሁ ወርዳ ነው አስገባት ፖዝ ነበረች ኔትወርክ ወይ እንትን ይሆናል ልኬላታለሁ ናቱ አለው ይቅርታ እሺ ስልክ እየገባብኝ ስለነበረ ነው ችግር የለውም እሺ ልድገምልሽ ክርስቶስ ምን አለ ሰው ዳግመኛ እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ ይሄ ምንድነው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊገባ አይችልም ስለዚህ ሰው የሚወለደው ከውሃና ከመንፈስ ነው አለ አይደለ እውነት ነው ስለዚህ እኮ ምንድነው ከውሃና ከመንፈስ የተባለው ምንድነው ከመንፈስ መወለድ ማለት ነው ያው እዛው ጋር ከውሃና ከመንፈስ ክርስቶስ ያለውን ነው ደግሞ ከውሃና ከመንፈስ